አይተሽ ተመለሽልኝ። አደይ በሰላም ደርሰሽ ተመለሽ። አሜን። በርቺ እሺ። ግን የት ብቻሽን ሄድሽ? ተወልጄ ያደግኩበት ቀይ አይደል? ምን ሆናለሁ? አንቺ አታስቢሽ። እሺ እህቴ ግን ጠንቀቅልሽ። ችግር የለውም እናንተ ጠንቀቁ ብቻ። ነይ ናችሁ እንዴ? ቻው በቃ በመቀ አይ እኔም ታዲያ ጋር አብሬ ብሄድኩ። ምን ማለት ነው ደግሞ? ታዲያስ እዚህ መሆኔ ጎዳኝ እንጂ ምን ጠቀም አይደል? አዎ። ታዲያ ወይ ለምን ወደዛ አትመለስም? የምርሽ ነው ሮማን? ቆይ ለምንድን ነው ሮማን የምትለኛሽ? ቅድምም ነግሬሃለሁ አይደል? ምን ሆነሃል? ታዲያ ማን ልልሽ ጠብቀሻል? ሮማን ታውቀዋል አሹ፣ ጸባይ ግን እየተቀያየረ ነው። ታዲያ ማን የቀየረው እንደዚህ? ማለት አልገባኝም። ተይው አንቺ መቼ ይገባሻል? ሁሌም አልገባኝም ማለት ነሽ። ወዴት ነው የምትሄደው? ኧረ እባክሽ የኔ ፍቅር ወይ በጣም ትናፍቂኛለሽ። ያው እንግዲህ ሽማግሌዎችን ቶሎ ላክና ቶሎ መለሳል። ያው ባህልና ወግ አይፈቅድም ስላልሽኝ እንጂ አብረሽ ብሄድ ደስ ይለኛል። አይ እንደዛም አይሆንም። ባይሆን ሌሊን እየሄድክ ጠይቃት። ትቻት መሄድ አልነበረብኝ። እሺ ጠይቃታለሁ። በቃ አላስቆምሽ። እሺ ሰላም። አትሄድም? ከአሁኑ እየናፈቅሽኝ እኮ ተቸገርኩ። ነይስ ቻው። ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ፣ እሺ ስማኝ መጀመሪያ። በቃ ይበቃል። እኔስ የት ነው ያለችው? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ፣ እሺ እመጣልሻለሁ። አንተ ሴጣን፣ እመጣለሁ። እሺ የተደበቀኝ የለም። ሄሎ አንተ የተረገም እናቴን ጫፏ እንዳነካትሽ። ምን ማዘሯ ልገላት ነው? አታዘሩ። ሄሎ 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 ባቡሬ ተረጋጋ፣ ተረጋጋ። ይኸውልህ እናቴን ሊገላት። ቆይ ምን ባጠፋችሁ ነው እሷ በእኔ ምክንያት የምትቀጣው? እንደምን እናቴን ሊገላት? ቆይ አንተ ለምን የሚፈልጉትን ነገር አሰጣቸው? የሚፈልገው ለሊ ነው። እሷ ደግሞ ታማለች። እናቴንም ደግሞ ላጣታል። ሄሎ ምን አታድርገው። የባቡሬ እናት ምንም መሆን የለባትም ትፈታ የምትሉ ቪዲዮውን ላይ በማድረግ ብዛታችሁን አሳዩኝ። ባቡሬ እናቱ ከታገተች በኋላ ስለሌላ ስለምንም ነገር ማሰብ አይፈልግም። ታዲያ እናቱን ለምን እንደያዙበት እንኳን እስካሁን ድረስ ምንም አይነት መረጃ አልያዘም። ደጋግሞ ሲደውልላቸው ስልኩን እንደማያነሱለትና በዛ ላይ የሚያውቃቸው ሰዎች እንዳገቱበት አሁን ላይ ደርሶበታል። ከዚህ በፊት አንድ ላይ ስራ አብረው የሚሰሩት ሰዎች የባቡሬን የቀድሞ ህይወት ሁላችሁም ታውቁታላችሁ። ባቡሬ ሰዎችን በማገትና አሁን ላይ የለሊ አክስት የሆነችው ሴትዮ እነሱን በምትመራቸው መልኩ እሷ አድርጉ የምትላቸውን አንድ ላይ እንደሚሰሩና በመሃል ደግሞ ባቡሬ የራሱን ንጽህና ስለሚፈልግ ወይንም ደግሞ ምንም አይነት ወንጀል መስራት ስለማይፈልግ ወደ ኖርማል ህይወቱ ከተመለሰ በኋላ አክስትየው ቅር ሳይላት አይቀርም። ታዲያ ይህንን ስራ ከተወ ጀምሮ ለሊ ራሱ ከዚህ በፊት ስታስጠነቅቀው እንደነበረ እኔን እንዳስፈታኸኝ ሁላ አክስቴ የምትሰማ ወይንም የምታክ ከሆነ አሁን ላይ አንተ ላይ የሆነ ጉዳት ማድረሷ የማይቀር ነገር ነው ብላ ያኔ ነግራው ነበረ። እንደፈራችውም አሁን ላይ ተከስቷል። ታዲያ ባቡሬ በጣም የሚወዳቸውን ሰዎች መጀመሪያውኑ ካጠናች በኋላ እናቱ ዋነኛ ምክንያቱ እንደሆነችና ለእናቱ ሲል ምንም ነገር እንደሚያደርግ ተረዳች። አክስትየው ለዛ ነበረ አሁን ላይ እናቱን ይዛበት የምትፈልገውን ነገር ለመጠየቅ ዝግጁ የሆነችው። አሁን ኪንጎና ዳይመንድ አብረው ያገዙት ባለበት ሰዓት ላይ ዳይመንድ እንደውም አንድ አፍታ
አሁን ላይ ለምን እንደፈለጓትና ለምን እንዳገቷት ጠይቃቸውና የሚፈልጉትን ነገር ካደረክላቸው በኋላ ሊፈቱልህ ይችላሉ፣ እሱን ብቻ አድርግ ይሉታል። እንደተባለውም ያንን ነገር ሲጠይቃቸው ወዲያውኑ አስደንጋጭ ነገር ነበር የነገሩት። ያንን ነገር ካላደረገ በቶሎ እነሱ እርምጃ እንደሚወስዱ እያስጠነቀቁት ነበረ። በሌላ መንገድ አሁን ላይ አደይ ወደ አገር ቤት ልትሄድ ጉዞዋን ጀምራለች። አገር ቤት የሚጠብቃት ነገር ምንም የምታውቀው ነገር የለም። በአባቷ በኩል እንደምታገባና ቀድማውኑ እዛ ተቀምጣ ሽማግሌ እንደሚላክ በሕጉ መሰረት እንደዛ ነበር የተባባሉት። አደይም ያንን ጠብቃ ነው ወደዛ የምትሄደው። ነገር ግን በዚህ በኩል አሁን ዶክተሩ እሷን በጣም ስለሚያፈቅራት በጣም ቅር እያለው የመጣው ነገር ቢኖር ከጊዜ በኋላ ያወቀው እሷ ጓደኛ መኖሯንና እንደውም በቅርቡ እንደሚጋቡ ሁላ ስትነግረው ሰምታችኋል። ሁለቱ አንድ ላይ በሚያወሩበት ሰዓት ላይ በአደይ በኩል እሷ እኔ ምንም እንደሌለባትና አሁን ዶክተሩ የተለየ አስቀራረብ እንዳልቀረባትም ጭምር ለገዛ ፍቅረኛዋ ዴቭ ስትነግረውም አይታችኋል። ዴቭ ግን መጀመሪያውኑ እንደፈራው እሱ የሆነ ነገር አስቦ ነው የቀረበች። ስለዚህ ባትቀርቢውና አሁን ላይ እድል ባትሰጪው ብዬ መክራለሁ እያለ ብዙ ጊዜ ሲጨቃጨቁ ሰምታችኋል። ዶክተሩ ግን እንዳሰበውም እንደዛ ነበረ። ራሱን ብዙ ጊዜ ለመከልከል ሞክሯል። አሁን እሷ ፍቅረኛ አላት፣ ስለዚህ እረፍ፣ ተስፋ ቁረጥ እያለ ለልቡ ቢናገርም ልቡ ግን እንድታናግራትና ወይ ደግሞ ሌላ ጊዜ እድል እንድትሰጣት እያለ እየገፋፋው ነው ያለው። እንደውም በመጨረሻው አካባቢ ላይ እንደሚያፈቅራት ሊነግራት ባለበት ሰዓት ላይ አንድ ጊዜ እንደሚፈልግ ከሷ ይጠይቃታል። አሁን ግን ጊዜው እየቸኮልሽ ስለሆነ ቶሎ ስትመለሽ ተነግሪኝና ያኔ ማውራት እንችላለን ብሎ ይነግራታል። እንደዛም እንደተባለች ወዲያውኑ ጉዞዋን ጀምራለች። ከሀገር ቤትም ሌላ ጉድ እየጠበቃት ነው። በገዛ እህቷ መጀመሪያውኑ ዴቭን እንደምትወደው ትናገራለች። ዴቭን የወደደችው ጊዜ ያኔ ወጥመድ ውስጥ ስትገባ ለካ ዴቭ እሷን ሲቀርባት የነበረው አደይን ለማግኘት እንደሆነ ብላ እንድታስብ አድርጓታል። ይህንን ደግሞ እናትየው ሰምታለች። እናትየው በጣም ያናደዳት ነገር ቢኖር አደይ በዚህ መልኩ ይህንን ነገር ማድረግ የለባትም ብላ ነው የምታስበው። እህቷ ደግሞ ከረፈደም ቢሆን ይገባትና ነገሩ ለአደይ ምንም ነገር እንዳትነግሪያት፣ ነገሮች እንዳለ ይበላሻሉ እያለች እየለመነቻት ነው። ታዲያ እንደውም እናትየው ወዲያውኑ ደውላ ትነግራትና ስትመጣ እንደሚነጋገሩ አንዳች ነገር ማውራት እንዳለባቸው ትነግራታለች። አደይ ጉዞዋን ጀምራለች። ግምታችሁ ምን ይሆን? የራሳችሁን ኮሜንት እያስቀመጣችሁልኝ በዚሁ በመቀጠል ማሳያችሁ ቪዲዮ ላይ የራሴን የግል ስራ ይሆናል። አብዛኞቻችሁ እየመጣችሁ ቃ ያዘዛችሁኝ ስለሆነ ከልብ እያመሰገንኩኝ በቅርቡ ደግሞ አሁን ላይ አዲስ የደረሳቸው እቃዎችን ወይንም ደግሞ የላኩላቸውን ሰዎች ከነ ሪከርዳቸውና የተላኩትንም እቃዎች በቅርቡ አንድ ላይ ቪዲዮ ይዤላችሁ መጣለሁ። የምንልካቸው እቃዎችን እንያቸው። ሁለት ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው ሁለት ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ ያሉ ዛሬ የምናደርሳቸው። ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40000 ብር የሚሸጡ ትላልቅ
ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30 ሺህ ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትለውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል።
ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።